ርሼ ቀን ነው የዛሬ እድሌን ማንም እንዲያበላሽብኝ አልፈልግም። ዛሬ ቀለበት የማደርግበት ሰርጌ የሚሆንበት ቀን ነው እያለች እንግዲህ እየተደሰተች እየጨፈረች ባለችበት ሰዓት ናታን አሁን ላይ ማለት ነው ቆፍጠን ብሎ ተነስቷል። ምክንያቱም አሁን ላይ የግድ ሁሉን ነገር ማድረግ አለብኝ፣ ከሁል ጊዜው አሁን ላይ መነሳት አለብኝ፣ ጎበዝ መሆን አለብኝ፣ ጀግና መሆን አለብኝ ብሎ ከወሰነ በኋላ ማለት ነው ከዚህ በኋላ የሰላምን ልብ እንዲሁ ማለት ነው ውስጧን መጉዳት መስበርም አልፈልግም፣ በራሴ መቆም እፈልጋለሁ። አንቺ የምትፈልጊውን የሚመስል ባል ነው የምሆነው። በእርግጠኝነት በነገሮቹ ሁሉ ቆራጥ ሆናለሁ። ከዚህ በኋላ ሰላምዬ ስታዝን ወይንም ደግሞ ስትከፋ በፍጹም ማየት አልፈልግም እያለው ናታን እንግዲህ በስተመጨረሻም ማይካ የላከችውን ነገር እንዲሁም ደግሞ የሰርግ ልብስ ምናምን ያስመረጠችው ነበረ ናታንን ማለት ነው። እና ከዛ በኋላ ነበር ሰላም ተስፋ ቆርጣ እጅጉን በጣም ስታለቅስ የነበረው። እንዴት እንደዚህ ይሆናል? እንዴት እንደዚህ ያደርጋል? በማለት እንግዲህ ለሮዚም ተናግራ ነበረ። እኔ እንደማቀው ከሆነ ናታን እጅግ በጣም አንቺን እንደሚወድሽ እንደሚያፈቅርሽ ነው። በልቡ ውስጥ አንቺ ብቻ ነሽ የነገሽው፣ ሌላ ማንም ምርጫ የለውም በማለት እንግዲህ በግልጽ ማለት ነው ናታን እንደነገራት እንዲሁም ደግሞ ሮዚ ሰላምን በመናገር ለማጽናናት ሞክራለች። ምክንያቱም አሁን ናታን የሄደው የሆነ ነገር ሊያደርግ ነው። አሁን እንደ ሁልጊዜው አይደለም፣ ቆራጥ ሆኗል በማለት ደብዳቤውን እንዳነበበችውና እንዲሁም ደግሞ የት ነው የሄደው ናታን ምን ሊሆን ነው? የሆነ ነገር እንዲደርስበት አልፈልግም። እባክሽን ምን ሊያደርግ ነው የሄደው? ሮዚ እንድትነግርኝ እፈልጋለሁ በማለት እንግዲህ ሰላም በተደጋጋሚ ሮዚን ብትጠይቃት ማለት ነው ሮዚ እሷም እንደማታውቅና ግን ደግሞ ወሳኝ የሆነ ነገር መስራት እንደሚፈልግ ከዚህ በኋላ ያንቺን ልብ መስበር እንደማይፈልግ አንቺ እንደምትፈልጊው አይነት ባል እንደሚሆን ነው የተናገረው በማለት አዎ ደብዳቤውን አንብቤው ነበረ፣ ግን ደግሞ በዚህን ያክል የት ነው ያለው? የት ነው ሄደው? እባክሽን የሆነ ነገር እንዲደርስበት አልፈልግም፣ እንከተለው በማለት እንግዲህ ለሮዚ ትናገራለች። እኔ ምንም ነገር አላለኝም፣ ግን ደግሞ አንድና አንድ የሚያደርገውን ነገር የሚያውቀው እሱ ብቻ ነው። እኛ ብቻ ጸሎት ልናደርግለት ይገባል። አይዞሽ፣ ሁሉም ነገር ይስተካከላል። አሁን ማልቀስሽንም ሁሉም ነገር ትተን ስለሱ ጸሎት እናድርግ በማለት እንግዲህ ሮዚ ያው ሰላምን ለማረጋጋት ሞክራለች። ናታንም ለባብሶ ማለት ነው ማይካን እየተከተላት ሄዶ ነበረ። ማይካ እንግዲህ አሁን ላይ እጅግ በጣም ደስተኛ ነበረች ማለት ነው። ምክንያቱም ናታን የኔና የኔ ብቻ ነው፣ በዚህ መልኩ ናታን ለራሴ አድርጌዋለሁ በማለት እንግዲህ ያው የሮዚን እናት እንደ እናቷ የምታያትን ስራ ቦታ በመሄድ እኔ በጣም ደስተኛ ነኝ ዛሬ እማዬ፣ ሁሉም ነገር ተሳካልኝ፣ ናታን ሊያገባኝ ነው፣ እጄ ላይ ቀለበት ሊያደርግልኝ ነው፣ እጅግ በጣም ደስተኛ ሆኛለሁ በማለት እንግዲህ ትናገራለች። እንዴት ነው እንደዚህ በአጭር ጊዜ ውስጥ እንዴት ነው እንደዚህ ደስታ ሊኖር የቻለው? ምንድን ነው የተፈጠረው ነገር? በማለት እንግዲህ የናታን እናትም ጠይቃ ነበረ። ልጅሽ ነዋ፣ ልጅሽ ደስተኛ አደረገኝ። ዛሬ ሁሉም በተሰበሰባችሁበት ባላችሁበት ላይ እጄ ላይ ቀለበት ሊያደርግልኝ ነው። በቃ አሁን ላይ እሱ ደስተኛ ነው፣ እሺ ብሎኛል። እኔ እኮ በፍቅር ማሸነፍ እችላለሁኝ በማለት እንግዲህ በፍቅር እንዳሸነፈችው እና እንዲሁም ደግሞ ናታን ወዷት አፍቅሯት እሷን እንደፈለጋት ነው ስትናገር የነበረችው ማለት ነው። ግን ደግሞ የሮዚ እናት ምንም እያመነች አይደለም። እንዴት በአጭር ጊዜ ውስጥ እንዴት ሀሳቡን ሊቀይር ቻለ? በምን ይሁን ሀሳቡን የቀየረው? በማለት እንግዲህ ሀሳብ ውስጥ ገብታለች ማለት ነው። እማዬ ደስታዬን ላጣጥም ነው የመጣሁት እና ደስታዬን ምንም አይነት ነገር እንዲደፈርስ አልፈልግም። እኔም ደስተኛ ሆኛለሁ፣ እሱን ደስታዬን ነው የማውቀው በማለት እንግዲህ ስትናገር ነበር። የሮዛ እናትም እጅግ በጣም ሲያሳስባት ነበር። በአጭር ጊዜ ውስጥ እንዴት እንደዚህ ሊሆናል? የሆነ ነገር ተፈጥሮ ነው እንጂ እንደዚሁ ዝም ብሎ አይደለም እያለች እያንሰባሰበች እና እያንሰላሰለች ነበር ማለት ነው። ማይካ ግን አሁን ላይ ማለት ነው የምትለብሰውን ልብስ ለመምረጥ እንዲሁም ወደ ቤቷ ስትመለስ ሮዚና እንዲሁም ደግሞ ያው ሰላም እጅግ በጣም ተክዘው ነበረ። የምን መተከዝ ነው? ቤቱን ሞቅ ሞቅ እንድታደርጉ ትፈልጋለሁ። ማታ ላይ ደስ የሚል ሳፕራይዝ ይኖረናል በማለት እንግዲህ ሁለታቸው ቤቱን እንደሚያሟሙቁትና እንዲሁም ደግሞ መተከዝ እንደሌለባቸው ትናገራለች ማለት ነው። ምክንያቱም ከዚህ በፊት እንግዲህ ለፈተና ያቀረቡትን ግለሰብ እሷ ያው ሁለታቸው ገለውታል በማለት
ቪዲዮ የቀረጸችውን ያንን እንደ ማስፈራሪያ አድርጋ ነው እንግዲህ ናታንን እንትን ስትለው የነበረው ማለት ነው። ያንን ግለሰብ ከቦታው አረቃ አስራ አስቀምጠዋለች ማለት ነው። የኔ ነገሮች እስከሚሳኩ ድረስ ከዚህ ቦታ መውጣት የለበትም ብላ እንደዛ አድርጋ ካለበት ላይ ማለት ነው። ግን ደግሞ አሁን ላይ የማያ አፍቃሪ የሆነው ቅዱስ ማለት ነው ይህንን ክፋቷና ይህን ነገርን ራሷ ማይካ እንደምታደርግ በደንብ አይቷታል። ሲቀጥል ደግሞ ናታን እየተከታተላት ነበር ማይካ የት እንደምትሄድና ምን እንደምታደርግ እሱንስ በምን አይነት ምክንያት ነው ወጥመድ ውስጥ ያስገባቸው የሚለው ነገር ሮዚም ከዚህ በፊትም ብላለች። ያንን ግለሰብ ቀድማ እንዳትገልብን እንጂ ከተገደለ እኮ በህይወት ከሌለ በእርግጠኝነት የያዘችው ቪዲዮ እንደ ማስረጃ ይሆናል። ስለዚህ ሁላችንም እስር ቤት ነው የምንገባው በማለት ስትል ነበር ማለት ነው። ግን ደግሞ ናታን በፍጹም ያ ነገር ከሆነማ አዎ ትክክል ነሽ፣ ሁላችንም እስር ቤት ነው የምንገባው፣ ግን ደግሞ እንደዚያ ከመሆኑ በፊት እኛ መቅደም አለብን በማለት እንግዲህ አሁን በወንድነቱ ቁርጥ አድርጎ ማለት ነው ማድረግ ያለበትና መሆን ያለበትን ነገር ናታን ወስኗል። ሲቀጥል ማይካ የምትሄድበትን ቦታ እየተከታተለ እንግዲህ ያው ሄዷል ማለት ነው። በሄደበት ሰዓት እንግዲህ እኔ ቀለበቴን እስከምጨርስ የኔ ሀሳብ እስከሚሳካ ድረስ ከዚህ ንቅንቅ እንዳትል ሰውየው እንዳይወጣ፣ ነገ ሌላ ቦታ ቀይራለሁ፣ ለጊዜው ግን እንዲወጣ አልፈልግም በማለት እንግዲህ ማይካ ትዕዛዝ አስተላልፋ ስትሄድ ግን ደግሞ ናታን ደግሞ ማለት ነው ግለሰቡን ለመፍታትና እንዲሁም ደግሞ ካለበት ችግር ለማውጣት ወደዚያው አምርቶ ነበረ። የማህያም አፍቃሪ የሆነው ማለት ነው ያ ማለት ቅዱስም እንደዚው ያው ሲከታተላቸው ነበር ማለት ነው። ግን ደግሞ ማይካ ወደ ቤት ከተመለሰች በኋላ የቅዱስም ቀጥታ ወደነ ሮዚ ቤት ነበር የመጣው። ወንድሟ ችግር ውስጥ እንደሆነና መታ ማዳን እንዳለባት አስረዳት። ሰላምም እንደዚው ማይካን አስፈራርታት እዚው ቤት ውስጥ እንድትቀመጥና እንዲሁም ደግሞ ከቤት ውስጥ እንዳትወጣ በላዩ ላይ ቆልፋባት እንዲሁም ደግሞ ወደ ናታን አምርታለች ማለት ነው። ብቻ ግን ካለበት ችግር ካለበት ነገር ላይ ያው በቅዱስ ምክንያት ማለት ነው ናታን እንዲወጣ ችሏል። እንዲሁም ደግሞ በነ ናታን ጉዳይ የታሰረው ግለሰብም እንደዚሁ ካለበት ነገር እንዲወጣ ሆኗል። ይህን ነገር እንዲሆን ያገዛቸው ናታንም እንዲተርፍ ያደረጉት ማን ነው? ራሱ ቅዱስ ነው ማለት ነው። ስለዚህ ማይካ እንዲሁ ራሱ ናታን አትወደውም። በቃ እልህ ነገር ነው የያዛት። እልህ ስለያዛት ነው እንጂ የመውደድ የማፍቀር ነገር ምንም እየታየባት አይደለም። የምትወደውን የምታፈቅረው ሰውን በእንደዚህ አይነት መልኩ ማሰቃየት አልነበረባትም። በስተመጨረሻም ሮዝ እና ቅዱስ ተዋውቀዋል ማለት ነው። ስለዚህ ቀጣይ አብረው እንደሚሆኑ ተስፋ እናደርጋለን። ሮዚ ስለ ሁሉም ነገር ቅዱስን አመስግነዋለች። እሱም ደግሞ እሺ በማለት ማህያን ደግሞ እንደሚፈልጓትና እሷም ከታሰረችበት ቦታ እፈታታለሁ በማለት እንግዲህ ሲናገር ነበር። ቅዱስ ማንም ቢሆን ማንም እንዲታሰርም እንዲሰቃይም የማይፈልገው ንጹሕ ልብ ያለው ነው ማለት ነው እና እንገናኛለን፣ እሷንም ቢሆን እንፈልጋታለን በማለት እንግዲህ ሮዚ ቃል ገብታለታለች ማለት ነው። አሁን ላይ እንግዲህ የሮዚ እናት ምን አይነት ውሳኔ ውስጥ ትገባለች? ማይካ በእንደዚህ አይነቱ የራሷን ልጇን ማለት ነው ናቴን አጥምዳ ለራሷ ማድረጓ እንዲሁም ደግሞ ቤተሰቡን በሙሉ እስር ቤት ለማስገባት ያቀደችውን እቅድ ይህን ነገር ሁሉ ማለት ነው የሮዚና ስትሰማ እንግዲህ በማይካ ላይ ምን አይነት ውሳኔ ትወስዳለች የሚለው ነገር እጅጉን በጣም አጓጊ ነው። እናንተ ናችሁ ልትል ትችላለች፣ ላታምን ትችላለች። እንደዚህ የተፈጠረው ነገር ዝም ብሎ ነገር ነው ማይካ ይህን ነገር አታደርገውም ልትል ትችል ይሆናል። ግን ደግሞ እውነታው ይዘገያል እንጂ አንድ ቀን መውጣቱ አይቀርም ማለት ነው። ስለዚህ ማይካ በምንም አይነት መልኩ ለናታን ልትሆን ወይንም ደግሞ ልትገባ አትችልም ብዬ ነው የማስበው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።